ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን የለተሰኘው ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። በሰሜን ሸዋ ሰላሌ ህዝብ ላይ ክብርን የሚነካ ንግግር የተናገረው ፓስተር በህግ እንደሚጠየቅ ብፁዓን አባቶች አሳሰቡ። ተጨማሪ አለ። በሰሜን ሸዋ ሰላሌ ህዝብ ላይ የሌላ እምነት መሪ በሆነ አካል የተናገረውን የማህበረሰብ ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶችም አሳሰቡ። ከሰሞኑ በሰሜን ሸዋ ሰላሌ ህዝብ ላይ የሌላ እምነት እንመራለን በሚል ግለሰብ የተናገረውን የማህበረሰብ ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶችም ተናግረዋል። ታሪካዊና ጥንታዊቷ የሰሜን ሸዋ ሰላሌ ሀገረ ስብከት በኢትዮጵያ ካሉ አንጋፋ ሀገረ ስብከት አንዱ መሆኗን ይታወቃል። ሰላሌ ከ11ኛ መቶ ክፍለ ዘመን ጀምሮ የበርካታ ሊቃውንት መፍለቂያና የሀገር ባለውለታ የሆኑት እንደ ፊት አውራሪ ገበየው ጉርሙን የመሳሰሉ ጀግኖች የተወለዱበት የታሪክ ባለቤት የሆነ ማህበረሰብ ያለው ሀገር መሆኑ የሚታወቅና የዓለም ብርሃን የሆነው የጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበትና ቃል ኪዳን የተቀበሉበት ቅዱስ ስፍራ ነው ሲሉ አንጋፋው ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስም ተናግረዋል። ጻድቁ አቡነ ተክለ ሃይማኖት ወደ ቅድስቷ ሀገር ሰላሌ በመጡበት ወቅት ወደዚች ሀገር ያመጣኝ አምላክ ቅዱሳን ተመስገንልኝ በማለት ያመሰግኑበትና የሰላሌን ታላቅነት የገለጹበት አንቀጽ በገድላቸው እንዳለ የጠቀሱት ሲሆን ብዙ መዘምራን በወንጌል ሹመው ኢትዮጵያን የተዘዋወሩ በወንጌል ያደረሱና የወንጌል ብርሃን ያበሩበት እንደሆነች እንዲሁም ሶስተኛው መምህር አቡነ ፊሊጶስ የተወለዱበትና ሰማዕቱ ጽድቅ ተብሎ የተሰየሙበት የሰማዕቱ አቡነ ጴጥሮስ ሐውልት የቆመበት ስፍራ ነው ሲሉ ብፁዕነታቸው ጨምረው ተናግረዋል። ነገር ግን አያሌ ሊቃውንት ባሉባት ሀገር ፓስተር ሄኖክ ግርማ የተባለው ግለሰብ የሰላሌ ማህበረሰብ የሚያንቋሽሽ ተግባር ሰሞኑን በማህበራዊ ድረገጾች ሲዘዋወሩ ተመልክተናል። ይህ ጸያፍ ንግግር የሰላሌን ሕዝብ የማይወክል ህገወጥ ተግባር ነው ሲሉ ያወገዙ ሲሆን ግለሰቡ በሚመለከተው አካል ሊጠየቅ እንደሚገባም አሳስበዋል። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በበኩላቸው በሰላሌ ማህበረሰብ ላይ የተሰነዘረውን አጸያፊና መርዛማ ንግግር ህዝባችን የማይወክል ስለሆነ በዚህም ተግባር የተከፋ ህዝባችን መረጋጋትና መጸለይ እንዳለበት አባታዊ መልእክታቸውንም አስተላልፈዋል። እንዲሁም የጻድቁ አቡነ ተክለ ሃይማኖት የትምህርት ፍሬ የሆነው የሰላሌ ህዝብ ጠንቋዮችና ሟርተኞች ሲታገል ነው የሚታወሰው ሲሉ ጨምረውም ጠቁመዋል። በጋምቤላ ክልል የተቀሰቀሰውን የብሔር ግጭት ለማብረድ ብፁዕ አቡነ ሩፋኤል ወደ ቦታው አቀኑ። እንደሚከተለው ይቀርባል። በጋምቤላ ክልል የተቀሰቀሰውን የብሔር ግጭት ለማርገብ የክልሉ የሰላም አምባሳደርና ሊቀ ጳጳስ ወደ ክልሉ ማቅናታቸውን የጋምቤላና ደቡብ ሱዳን ሀገረ ስብከት ህዝብ ግንኙነት ገልጿል። ሰሞኑን በጋምቤላ ክልል በኒወርና አኛዋ ማህበረሰብ መካከል በተፈጠረው ግጭት ምክንያት በርካታ ሰዎች ህይወታቸውን ማጣታቸውና በርካታ ንብረት ላይ አደጋ መድረሱን በተለያዩ ሚዲያዎች መዘገቡም የሚታወቅ ነው ሲሉም ተናግረዋል። ይህንን ተከትሎ የክልሉ መንግስት በቀጠናው ያለውን ሰላም ማስከበር ስራ ከመስራቱ ጎን ለጎን ብፁዕነታቸው ተገኝተው አካባቢውን የማረጋጋት ስራ እንዲሰሩ በተደረገላቸው ጥሪ መሰረት ታኅሳስ 17 ቀን 2018 ዓ.ም ወደ ጋምቤላ ክልልም አቅንተዋል። ብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና የአሶሳ ሀገረ ስብከት ሊቀ ጳጳስ ወደ ጋምቤላ፣ ደቡብ ሱዳን ሀገረ ስብከት የጋምቤላና ደቡብ ሱዳን ሀገረ መንበረ ጵጵስና ሲደርሱ ደማቅ አቀባበል የተደረገላቸው ሲሆን በሀገረ ስብከቱ በሚገኙ ወረዳዎች በማቅናት ከአኛዋክና ከኒዮር ማህበረሰብ የተውጣጡ ከእያንዳንዱ 25 ወጣቶችን በመምረጥ የሰላም መልእክተኞች የሾሙ ሲሆን ተሿሚዎቹ በቅርብ ጊዜ የሰላም መንገድ ይዘው እንደሚመጡ ይጠበቃል ሲሉም ተናግረዋል። በመቀጠልም ብፁዕነታቸው በዕለቱ በጋምቤላ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ዓመታዊ መታሰቢያ በዓል ያከበሩ ሲሆን ለክልሉ ማህበረሰብ በአደባባይ የሰላም መልእክታቸውን ማስተላልፈዋል። በመጨረሻም ብፁዕነታቸው እስከ ጥምቀት ማግስት ድረስ በክልሉ ወረዳዎች ሐዋርያዊ ጉዞ በማድረግ የሰላም ወንጌል በመስበክ እንደሚሰነብቱና የክልሉ ሰላም እስኪረጋገጥ ድረስ ከክልሉ ማህበረሰብ ጋር እንደሚቆዩ የሀገረ ስብከቱ ህዝብ ግንኙነት ክፍልም ገለጻ አድርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ መላኩ ቅዱስ ገብርኤል ዓመታዊ ክብረ በዓል በድምቀት ተከብሯል። እንደሚከተለው ይቀርባል። ወዜናዊ
የገናናው መልአክ የቅዱስ ገብርኤል ልጆች አገልጋዮች እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ በዓል አደረሳችሁ። ሁላችሁንም ለአናንያ አዛርያ ሚሳኤል በሁለተኛ ስማቸው ለነኚህ ሰዎች ነው። እነኚህ ሰዎች በመካከለኛው ምስራቅ እግዚአብሔርን የሚወዱ ከመካከለኛው ምስራቅ ከኢየሩሳሌም ወደ ባቢሎን የዛሬዋ ኢራንና ኢራቅ ሃይማኖት የተወለደባት ሃይማኖት የሞተባት ሃይማኖት የተስፋፋባት አምላክ ሥጋ የለበሰባት በለበሰው ሥጋ ጽዋዕቱን መከራን የተቀበለባት ሰማዕታት የታረዱባት ቅዱሳን የፈለቁባት ቅዱሳን የተገኙባት ተዋሕዶ የተስፋፋችበት ምድር መካከለኛው ምስራቅ ከትላንት እስከ ዛሬ መከራ ያልተለያት እሳት ያልተለያት ችግር ያልተለያት ሀገር ነችና በዛ ሀገር ነው እኛ ከእግዚአብሔር ውጪ አንተ ለምታቆመው ወይም ላቆምከው አንተ ስገዱ ለምትለው እኛ አንሰግድም አለው። እሱ መካከለኛውን ምስራቅ በስፋት መግዛት ከጀመረ ጊዜ ወዲህ ኢትዮጵያንም ሞክሮ ነበረ። አሉ ኢትዮጵያውያን ያኔ ተርብ የሆኑ ነብር የሆኑ በመንፈስ እግዚአብሔር የሚመላለሱ ከዚህ እስከ ህንድ የገዙ ግዛታቸውን ያስፋፉ የዛሬዋን አንሳ ቅርጫት ውስጥ የገባችውን ኢትዮጵያን አይደለም የምላችሁ። የትላንትናዋ ገናናዋ ኢትዮጵያ አስፈሪዋ ኢትዮጵያ እዚህ ሆና ከመካከለኛው ምስራቅ መካከል ልቧ የሚመታው ከዚህ እዛ የምትመዘዘው ባለ ክንፏ ኢትዮጵያ በቅዱሳን የተሞላችዋ ኢትዮጵያ እነ ንግሥት ሳባ አለዋ። እንኳን ናቡከደነጾርን ጠቢቡን ሰሎሞን አንበርክካ አሳምና በሴት እጅ ወደቀ፣ በሴት ተማረከ፣ በሴት ተዋረደ ከመባል እባክሽ አንቺ ጥበበኛ ሴት ሆይ ከኢትዮጵያ የበቀልሽው የተገኘሽው በሰላም ወደ ሀገሬ ሸኝኝ የተበያለው ያሰኘችው ኢትዮጵያ ነበረችና መድፈር አልቻለም። ሌላውን ተቆጣጥሮ በእግሩ ረግጦ እንደ ሰማቅልጦ እንደ ገልቀጥቅጦ ይገዛ ነበር ናቡከደነጾር። ያኔ ግዛቴን ያስፋፉልኝ የጠበቁኝ ኃይል ሞገስ ግርማ የሆኑኝን አማልክት ሰርቼ ዓለሙን ሁሉ ማሰገድ አለብኝ ብሎ ቁመቱ 60 ሜትር የሚሆን ወደ ጎን ስፋቱ 6 ሜትር የሚያክል በወርቅ የተሰራ ምን አቆመ? ሐውልት አቆመ። የገቢረ ተአምራቶቻችን ሁሉ ምንጭና መገኛ የግርማ ሞገሶቻችን ሀገርን ረግጠን ሳስፋፍተን እንድንገዛ ኃይል የሆኑን እነኛ አማልክት ናቸውና ሰው ሁሉ ከላይ እስከ ታች ከቤተ መንግስት እስከ ተራው ቤት ያለው ወጥቶ በአደባባይ የኔን አምላክ ማምለክ እኔ የወደድኩትን መውደድ የሰገድኩለትን ልሰግድለት ይገባል ብሎ አዋጅ ነገረ። የእንብልታ ድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የከበሮ ድምፅ ሲሰማ፣ የዝማሬ ድምፅ ሲሰማ ይሄንን ድምፅ የሰማ ሁሉ ወድቆ ሊሰግድለት ይገባል አለ። ያ ተሰራ። የማይሰግዱ 3 ዕንቁ ልጆች ብቻ ተገኙ። የዘመኑ ወጣቶች ምልክቶች፣ እግዚአብሔርን ያልካዱ ሀገር የሚመሩ በባቢሎን ላይ ስልጣን የነበራቸው የስልጣናችን ባለቤት እግዚአብሔር ነው። በምድራዊ ስልጣን አምላካችንን አንቀይርም። የአብርሃም የይስሐቅ የያዕቆብ ልጆች ነን። እግዚአብሔር አለን በሰማይ ብለው እኛ ከእግዚአብሔር ውጪ ላንተ ምስል አንሰግድም አሉ። ንጉሥ ሰማ። ወደ ንጉሡ ቀረቡ። ምርጫ ቀረበላቸው። ከእጄ የሚያድናችሁ የሚያተርፋችሁ አንዳች ኃይል በምድር ላይ እንደሌለ ታውቁ የለ? ምን አጎደልኩባችሁ? ከባርነት መጣችሁ አሰልጥኜ ስልጣኔን ባካፈልኳችሁ አብረን እንግዛ ባልኳችሁ ምነው ናቃችሁኝ? እኔ የምሰግድለት እኔ አምላኬ ብዬ የመረጥኩትን እንዴት ምርጫችሁ አላደረጋችሁም? አለ። እኛ አምላካችን በሰማይ አለ አንሰግድም። የማሰግዱ ከሆነ እሳት አቀጣጥዬ እሳት አንድጄ በእሳት ውስጥ ጥላችኋለሁ፣ ትቃጠላላችሁ፣ ምርጫ የላችሁም አለ።
አሳጥሬ ስነግራችሁ እኛ አንተ ላቆምከው ምስል አንሰግድም። ንጉሥ ሆይ ይሄንን በመናገራችን አንድ ወቅት ላይ ባለ ውለታ ነው። እውነት ነው፣ ውለታ ውሎላቸዋል። ጦሙ፣ ጸልዩ፣ ደምግባታቸው ያምር ዘንድ በቤተ መንግስት እንዲቀለሙ በቤተ መንግስት ልዩ እንክብካቤ እንዲደረግላቸው ቢጠሩ ለሹመት የተመረጡት ወይም ደግሞ ለተሻለ እድገት የታጩት ዛሬ ስልጠና ኮርስ ብለን እንደምንሰጠው ማለት ነው። የማብቂያ ስልጠና እንደምንለው በስልጠና ወቅት እነሱ በቤተ መንግስት በቆሎ ይጾሙ ነበረ፣ ይጸልዩ ነበረ፣ እግዚአብሔርን ደጅ ይጠሩ ነበረ። አስተናጋጆቹ ከከሳችሁ፣ ከተቆራችሁ፣ ከጠወለጋችሁ ንጉሥ ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይመታናል፣ እባካችሁ ቤተ መንግስትን ምግብ ብሉ፣ ጠጡ ይሏቸዋል። እነሱ ውበት በምግብ ብቻ መስሏቸዋል። ወገኖቼ ሃይማኖት እኮ ለካ በውበት ይገለጣል። ሃይማኖተኛ ሃይማኖቱ የውስጥ እምነቱ ፊቱ ላይ ይታያል። አንዳንድ አባቶች ምን ይላሉ? ጥሩ ያነበበ ባነጋገሩ፣ ጥሩ የበላ በግንባሩ ላይ ይታያል ይባላል። አይደለም፣ እሱ ብቻ አይደለም። በበረሃ ያሉትን አባቶች ታውቋቸዋላችሁ። መናኞቹን ታውቋቸዋላችሁ። ፍጹማኑን ታውቋቸዋላችሁ። ጣዕመ ዓለምን ንቀው በበረሃ የሚኖሩ ታውቋቸዋላችሁ። ወዛቸው ላይ የገጻቸው ምግብ የለ ምን የለ እግዚአብሔር ምግብ ሆኗቸው መጠጥ ሆኗቸው ውበት ሆኗቸው የሚኖሩ አባቶች ትላንትም አሉ፣ ዛሬም አሉ። በአዲስ አበባ ምድር ጎዳና እያደሩ ውርጩ ብርዱ እየተፈራረቀባቸው ፀሐዩ እያነደዳቸው እንደ ፀሐይ የሚያበሩ የሉም እንዴ? የኔ ቢጤ ሁሉ የኔ ቢጤ እንዳይመስላችሁ ወገኖቼ። በኔ ቢጤ መካከል የተጠቀሙ ሰዎች አሉ። ሀገር የሚጠቅሙም አሉ፣ ወገን የሚጠቅሙም አሉ። ተደብቀው የሚኖሩ እዛም እዚህም አሉ። በዛን ሰዓት በቆሎና በውሃ ብቻ ጮማ ከሚቆርጡት ከበሉት ከጠጡት በላይ መልካቸው የአናንያ የአዛርያ የሚሳኤል ፊታቸው ያበራ ነበር። ንጉሱ ፊት ሲቀርቡ ማን ውበት ሆናቸው? ጾም ጸሎታቸው እግዚአብሔር የታመኑበት የተደገፉበት ተስፋ ያደረጉት እግዚአብሔር ውበት ሆናቸው። ወገኖች ታኅሳስ 20 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን